السلام عليكم ورحمة الله وبركاته. ودي تكبرتوا يا رميتو ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እዚህ ጋር ጓደኛ እያሳቃችሁ ነው በነገራችን ላይ ማለት ነው። የሳቅንበት ምክንያት አስታውስኩኝ ማለት ሰፈራችን በጣም ያስቃል። እዚህ ጋር ሳለት ቀርጸኝ ነው እንዴት እንደሚሄድ ራሱ መንገዱ በጣም የሚያስፈራው የሆነ ሸለቆ ምናምን ቀደም እንግዲህ ወደዛ ከሰፈራችን ወጣ ብለን ነው ቪዲዮ የሰራሁላችሁ። ለኔ ፋሚሊዎች የማልሆነ የለም ማለት ነው። እንግዲህ ለእናንተ ብዬ ስንት ዲ ያሁኑ እኔ እንጃ ግማሽ ሰዓት ይሆናል አንድ ሰዓት ይሆናል በእግራችን የምንሄደው። እንግዲህ እንዴት መንገዱ ምናምን በደንብ እንግዲህ የምታዩት ይሆናል። አብራችሁ ተከተሉን። ታንክሪ እሺ አይ አይ ፌስታል ነው እንጂ እሺ ፋሚሊዎች እዚህ ጋር እንደምታዩት ይሄ መንገዱ ምናምን በጣም ነው የሚያስፈራው። ወደዛ ጋር ዙሮሽ ቀርጬውማ ውሃው እዛው ምናምን አሁን ከመሆነ ድንጋይ ላይ ተንጠለጠለ። ለኔ ችግር የለውም ስልክሽ ውሃ ገባ እንጂ አሁን ይሄን ከወጣሽ ጀግና ነሽ። እንዳትወርቂ አዩ እኔ ምንድን ቀረሁ ረመዳን ጾም እንግዲህ ተከታታይ እየደረሰ ነው። አስባችሁታል? ወደ ላይ ተቀርጭ ሰዎች ምናምን አሉ አስገባችሁ 5 ብር የገባች ወይ ችግር የለውም። አይታይም ሰውዬው እንዴት አስገቢሽ ለምታወሪው ቤት ነው የሚሄደው። ሂዳ እንግዲህ እንደ ዛሬ ሸጭሽ ነው የምሄደው አለበለዚያ ለመርኩት ወላሂ ይሄን ሁሉ መንገድ እኔ እኮ ችግር የለውም አንቺ ትጎጃለሽ እንጂ በጣም ገደል። አዎ ወላሂ ገደል ነው። ከዚህ ከፍ ገደል ደከመኝ። ያምራል ግን ኧረ ወደቅ እኮ በቃ የሚታይ ወደቅ። ሰርጎ ውስጥ ያለው አንቺ ማሻአላ ግን በጣም ነው የሚያምረው። እዛ ጋር እንግዲህ መሄድ የማይቻልበት መንገድ አለ። እሱን አላህ ይሁነኝ። ፋሚሊዎች እንግዲህ በዱዓቸው አግዙኝ። እዚህ ጋር ያለው መሄድ ካልቻልኩኝ ድጋሚ መመለስ ነው ያለብኝ። ኧረ እኔ አልመለስም። እዚሁ ቁጭ ታያለሽ። በቃ እነ ከድርን ጠራቸውና መተው ይወስድሻል። ረሂም አሁን በዚህ አንደኛችን ምን እንሸራተት ወላሂ መስበሽዋል። እስኪ በዚህ የምር አያስታውቅም ግን አንቺ ለመቀረጽ አይ ያለው ርቀት ወይ ኧረ ምን አይነት ነው?
ያንቺ ደካማ ነው ታይቶ እኮ ነው። ፈጣሪ ጠብቅሽ። እኔም አሻግራለሁ ከቀረሽ ተዘተሰው ይዚ ግን አያስታውቅም ገደል መሆኑ። በጣም ገደል ነው ወላሂ ላዚም ነው። ቆይ ተዋት እየቀረጽኳት ነው በኋላ አቦ ከላይ ድንጋይ እየወረደ ነው። ድንጋይ እየወረደ ነው። አግኝቼሻለሁ። የአሯሯጥሽ ነገር ተመቸኝ ነው የምልሽ። እውነት ችግር የለውም። አንቺ ያለፍሽው ነገር እኔም አልፈዋለሁ። ይሄ ነው ከዚህ ካለፍሽ ችግር በዚህ በይት በዚህ አዛና አለ 1 2 3 ቁርአንን አዛና አለ ፋሚሊዎች አዛና አለ ልሮጥ ነው በቃ መልካም። አንቺም ሩጭን ይሩጥ ሩጭ ወላሂ አይ ያምር ነበር ግን ዋጋ አለው። አዛና አለ በጣም ነው የደከመኝ። በጣም ሻክሮ በዚህ እንደት በወድቅስ ማሻአላህ ተባረካለህ። ማን ነው እንደዚህ አይነት ደስ የሚለው ሲያይ ፍጡር ሰዓት ደረሰ። እንደምታዩት አዛን ይሰማል። ያ አላህ በዚህ ንግዛ በጣም ነው በዚህ ንግዛ ምን ይገዛልናል? ፋሚሊዎች 5 ብር ይዛ በዚህ ንግዛ እያለች ነው። ውሃ ማለት ነው ሁሉ ውሃ 5 ብርማ ቢገኝ ማንም አይሰደድም። ማሻአላህ ተባረካለህ። ምንድን ነው የሚባለው ይሄ? ሰላጣና ሰላጣ እውነትሽን ሰላጣ ነው። ለፍጥራችን ይዘን ሄድን። አላስተፍረላ ሰላጣና ምንድነው? ጥቅል ጎመን ነው። ጎመን በዚህ አጋጣሚ ፋሚሊዎች የሰፈሩን የኮቻ ልጆች መቼም ታውቁታላችሁ። የሰፈር ስሙ ማን ይባላል? መልሱን ኮሜንት ላይ ያስቀምጡ። ለእናንተ ትቼዋለሁ ማለት ነው። እናንተ ስትጠይቅ ሰው አልተናገረችም። እዚህ ጋር እንደምታዩት ትንፋሽ ሁላ ነው የበዛው። በነገራችን ላይ በጣም የደከመኝ አላህ ያ አላህ። ሰፈራችን እንግዲህ ይችላል የኮቻ ልጆች ከሰፈሩ ማለት ከከተማ ወጣ ያለ ታውቁታላችሁ። እዚህ የኮቻ ልጆች ካላችሁ በጣም አድካሚ ጾም ነው። በዛ ላይ እንግዲህ በእግር 1 ሰዓት ይሆናል ያልሽው ሀዩ 1 ሰዓት አይሞላም። ተይ ግማሽ ስንሄድ በባጃጅ ሄድን፣ ስንመጣ ግማሽ መንገድ በባጃጅ መጣን። ከዛ ብር አጋጣሚ እኔ ረስቸዋለሁ። እንደ ድሮ መስሎኝ ትንሽ ብር ይዤ ሄጄ አሁን ከበፊቱ 3-4 እጥፍ ሆኗል ማለት ነው የታክሲው። እኔ አላወኩም፣ እሷም አልነገረችኝም። ከዛ በኋላ እንደገና ግማሽ መንገድ ስንሄድ ሄደን ስንመጣ ግማሽ መንገድ የሚያመጣ ነው ብሩ። ግማሽ መንገድ በባጃጅ መጣን። ከዛ በኋላ በእግራችን እንደምታዩት ሙሉ ቪዲዮ አልቀረጽንም፣ በእግራችን ሄድ ነው። በነገራችን ላይ እንደዚህ አይነት ቦታ በጣም ነው የሚያምረው። ማሻአላህ ተባረካላ። እና ኢትዮጵያ እንደዚህ ናት። በጣም አድካሚ ነው በእግር መሄድ። ከዛ ላይ የሚያደርገው ነገር እዛ ሁላችንም እናውቀዋለን። ማሻአላህ በጣም እድለኞች ናቸው። በነገራችን ላይ በእግራቸው መሄድ አያውቁም። የ5 ደቂቃ መንገድ ራሱ አይሄዱም እኮ እነሱ። እኛ ሀበሻች ደግሞ መኪናችን እግራችን ነው ማለት ነው። እና አዛን ካለ ቆየ በጣም ነው የራበኝ። ብር እንኳን ያስቁም በኋላ መግዛት። አሁን ሰፈራችን ለመድረስ ቢያንስ 30 ደቂቃ ሀዩ
30 ደቂቃ ወይስ አሁን ማሰብ አቁሜያለሁ አለች። በጣም ደክሟታል። ሰሙሳ፣ ፍጡር፣ እንጀራ ምናምን ስትል ነው ያለችው እሷ። እኔ ግን ያው ተኝቻለሁ። ማሻአላህ ከእንቅልፌም ተንስቼ ያው አሁን ሄድን እንጂ ምንም አልሰራሁም ማለት ነው። ያ አላህ ኦትስ እንግዲህ ይሄን የሚመስል ሰፈር ትተን ሄደን እዛ ምንድን ነበር ስናባረር የቆየ ነው አበባ አያቴኛ ሰፈርች ይመስላል። ያው ስለመሸ ብዙም አይታይም። በቃ ልንደርስ ነው። እስኪ ወይኔ ግሩካሲ አበባ አላ ምንሽ ነው በላይ ፋሚሊዎቹ ላይ ቤታችን ደርሰናል። እንደምታዩት እየበኩ ነው ደስታ ቤታችን ደርሰናል። አልሐምዱሊላህ